ስንቶቻችን ወሲብን በተለያየ መንገድ እያደረግን ኢንጆይ የምናረጋው ወይም የምንዝናናበት? የተለመደ ሲሆን የማይሰልች ነገር የለም አይደል? እንግዲህ ብዙዎቻችን በሐሳባችን ሊኖር ይችላል፣ ግን ላንናገር እንችላለን። ተነጋግረንም ደግሞ ላናደርገው እንችላለን። እንዴት ናችሁ? ዛሬ የምናወራው የተለያየ አይነት ወሲብ ወይም ደግሞ ሁላችንም አይምሮ ውስጥ ያሉ ግን ሁሌም ማናደርጋቸው የወሲብ አደራረግ አይነቶችን ነው። ጂጂ ኤንጅል የተባለች የሴክስ ኮች ወይም ደግሞ የወሲብ አሰልጣኝ ልንላት እንችላለን ብዙ ሰዎችን ደስተኛ ህይወት እንዲኖሩ ያደረገ 5 ሁልጊዜም ሰዎች የማይናገሩት የወሲብ አይነት አለ። አብዛኞቻችን እንግዲህ እንደ ኦፕሽን የምናየው አልጋ ውስጥ ሊሆን ይችላል ወይ መብራት ጠፍቶ ሊሆን ይችላል። ኧረ እባክሽ እንዳትሉኝ። ግን የተለመደ አይነት ሲሆን ህይወትን በራሱ እየሰለቸ ይሄዳል አይደል? ወሲብ ኢንጆይ ሊደረግ ወይም ልንዝናናበት የሚገባ ነገር። በተለይ ትዳር ውስጥ ስንሆን ኃላፊነት ይበዛል፣ ስራ ይበዛል። የምንገናኘው አንድ ቦታ ነው፣ አንድ ቤት ነው። ግን ምን ያህል ቤታችንን እንጠቀምበታል? አንደኛው ሁላችንም አይምሮ ውስጥ ሊኖር የሚችል የወሲብ አይነት ኃይል የበዛበት የወሲብ አይነት ነው። ኃይል የበዛበት ስንል አንዳንድ ጊዜ ይሄ ወሲብ አይነት የሚታየው አግሬሲቭ የሆኑ ሰዎች ወይም በጣም ብዙ ጊዜ የሚጋጩ፣ የሚጣሉ፣ የሚነጫነጩ ሰዎች ልክ እንደ ወሲብን ጸብ ማብረጃ ያደርጉታልና ፈልገውት ሳይሆን ንዴት ስሜት ውስጥ ስለሆኑ ብቻ በኃይል ሊያደርጉት ይችላሉ። ግን አብዛኞቹ እንደዛ የሚያደርጉ ሰዎች ኢንጆይ ያደርጉታል። አንዳንዶቹ ደግሞ አይዝናኑበትም። ወይ ደግሞ መቧጨር ይበዛዋል፣ መናከስ ይኖራል፣ ልብስ መቅደድ ይኖራል። እንደዚህ አይነት ነገር ውስጥ ነው የሚበዛበት ኃይል ሲኖርና የሚዝናኑበት ሰዎች ሊኖሩ ይችላሉ። አብዛኛውን ጊዜ ወንዶች ያስቡታል፣ ይፈልጉታል፣ ግን አይናገሩም። ምክንያቱም ሴቶች ይቀበሉናል ብለው አያስቡም። ወይም ደግሞ ከረጅም ጊዜ በኋላ ይሄን ሐሳብ ባነሳው ከየት ተምረ ነው ማናት የሚያሳየች ሌላ ነገር ለምደሃል ማለት ነው ትለኛለች ብለን ስለምንፈራ አንናገርም። ግን ተነጋግረን ኢንጆይ ብናደርገው ጥሩ ነው ብዬ አስባለሁ። ምክንያቱም ሁላችንም የሚያዝናናን ነገር አንድ አይነት ላይሆን ይችላል። የተለያየ ሐሳብ ቢኖረን ትዳር ውስጥ በተለይ ስንሆን ደግሞ ምንም የምንደብቀው ነገር አይኖርም አይደል? ነውር የሚባል ነገር የለም። የትዳር አጋራችን ህይወታችንን ሁሉ አብረነው የምናሳልፈው ሰው ስለሆነ ምንም ነገር ሳንደብቅ ይሄ ያስደስተኛል፣ ይሄ ደስ አይለኝም ብለን በመነጋገር ልናደርገው እንችላለን። ይሄኛው ኃይል የበዛበት ግን ብዙ ሰዎች ልብ ውስጥ አለ። ምን ያህሉ ያደርጉታል እንግዲህ አላውቅም። ሁለተኛው ሁላችንም አይምሮ ውስጥ የሚኖረው ግን ሁልጊዜ ማናደርገው ወሲብ ያልተለመደ ቦታ ላይ የምናደርገው ነው። ያልተለመደ ቦታ ስንል አሁንም ለወሲብ የተዘጋጀው አልጋ ብቻ ወይም ሶፋ ብቻ አድርገን የምናስብ ብዙ ሰዎች አለን። ያ ግን ትክክል አይደለም። የተደጋገመ ቦታ ላይ ወይም አንድ አይነት ቦታ ላይ በአንድ አይነት መንገድ ባደረግን ቁጥር እየሰለቸን ይመጣል። ሁሉ ጊዜ አንድ አይነት ምግብ መብላት እንደሚያስጠላን ወይም ሁሉ ጊዜ አንድ አይነት ልብስ መልበስ ደስ እንደማይለን እንደዚሁም ወሲብ አንድ አይነት ቦታ ላይ ሲሆን በጣም የሚሰለች ይመስለኛል። ትዳር ውስጥም ብዙ ሰዎች አለማድረግ ሁሉ ይጀምራሉ። በሳምንት አንድ ቀን ወር እንደዚህ ሊሆን ይችላል የሚያደርጉት። ምክንያቱም ደስ የሚል ነገር የሚያነቃቃ መንገድ ከሌለው በራሱ የሚሰለች ነገር ነው። ለምሳሌ ቤት ውስጥ ሊሆን ይችላል አልጋ ላይ ሁሉ ጊዜ የሚያደርጉ ሰዎች በጣም ይሰለቻቸዋል። ቤት ውስጥ ብቻ ስናስበው ስንት አይነት ቦታ አለ አይደል? ሳሎን ቤት አለ፣ ጠረጴዛና ወንበር ያላችሁ ሰዎች እሱም ኦፕሽን ነው። መታጠቢያ ቤት፣ ኪችን ቁጥብ አድርጋችሁ አታስቡት። እኛን ከተመቸን ማንኛውን ቦታ ለወሲብ ልንጠቀምበት እንችላለን። ከፎቅ ላይ እንዳትወድቁ ግን ተጠንቀቁ። በረንዳ ያላችሁ ሰዎች በተለይ ቢሮ ውስጥ፣ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ ብቻ አድርገን የማናውቅበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። አንዳንድ ጊዜ እንዴት ነው ምግብ ሲቀርብልን በአንድ አይነት መንገድ ሁሌ በለመድነው ሳህንና አቀራረብ ሲቀርብ ብዙ አንደነቅም አይደል? አቀራረቡን ለየት ሲል ከጎኑ የሆነ ነገሮች ሲኖሩ የዛሬ ምሳ በጣም አይን ይስባል እንላለን እና ለመብላትም አፒታይታችን ይከፈታል። ልክ እንደሱ ወሲብም የተለያየ ቦታ ስናደርገው ወይም አድርገን የማናውቅበት ቦታ ላይ ሲሆን ጣዕሙ በጣም አሪፍ ይሆናል። ኢንጆይ እናደርገዋለን። ከመሰላቸትም እንድናለን። ሞክሩት፣ ጥሩ ነው። ሶስተኛው
በሁላችንም አይምሮ ውስጥ በተለይ በሴቶች አይምሮ ውስጥ ሁሌ የሚመላለስ ይመስለኛል። ፍቅር የበዛበትና የተዋበ ቦታ ላይ የምናደርገው ወሲብ አዳዲስ ፍቅረኛሞች ብዙ ጊዜ ያዘወትሩታል። ወይም ደግሞ አዲስ ትዳር የጀመሩ ሰዎች የመጀመሪያ ሰሞን ላይ ኢንጆይ ስለሚያደርጉት ሴቶች በተለይ አበባ ማድረግ፣ ሻማ፣ ዋይን፣ በሻማ ብርሃን ብቻ መብራት አጥፍተን እንደዚህ አይነት ነገር ሴቶች በጣም ኢንጆይ ያደርጉታል። ያው ሁሉ ጊዜ ለማድረግ ሊደክም ይችላል፣ ስራ ሊሆን ይችላል። ግን አልፎ አልፎ በመናደርገው ጊዜ ብዙ ሰዎች ይፈልጉታል። በቃ ያንን ሙድ በተለይ መጀመሪያ ሲተዋወቁ አካባቢ የሚያደርጉት ከሆነ የመጀመሪያውን የፍቅር ጊዜ ያስታውሳቸዋል። የመጀመሪያው የፍቅር ጊዜ ደግሞ መቼም የሚገኝ አይደለም ማለት። ስለዚህ ኢንጆይ እንዲያደርጉት እንደ አዲስ ፍቅረኛሞች እንዲሆኑ ያደርጋቸዋል። በተለይ ሚስቶች በጣም አበረታታቸዋለሁ ይሄን እንድታደርጉ። ምክንያቱም አኒቨርሰሪ ኦር ልደት ምናምን ስናከብር እኮ እናደርገዋለን አይደል ከትዳር አጋራችን ጋር ወይም ደግሞ ከፍቅረኛችን ጋር። ግን ቀን ጠብቆ የሚደረግ ነገር መሆን የለበትም። ይሄ የተደጋገመውን ነገር ለማስወገድ ጥሩ ሙድ ይፈጥርልናል፣ አይምሯችንም ደስተኛ ይሆናል። የምናደርገው ወሲብ በጣም የሚያዝናናና ደስ የሚል ይሆናል። ስለዚህ በተለይ ሴቶች ይሄን ነገር እንድትቀጥሉበት አበረታታችኋለሁ። አራተኛው ሁላችንም አይምሮ ውስጥ ያለ የወሲብ አይነት ደግሞ በግል ፍላጎታችን ላይ የተመሰረተ ነው። እንግዲህ ይሄ እንደ አእምሯችን እንደ አስተዳደጋችን እንደምናየው ነገር ወይም እንደምንኖረው ህይወት ይለያያል ፍላጎታችን አይደል። አንዳንድ ሰው ፍላጎቱ ሊያስደነግጥ ይችላል፣ ሊያስገርም ይችላል፣ ሊያዝናናም ይችላል። ግን ደግሞ አንናገረውም። ይሄም ከፍራቻ ወይም ደግሞ ሰው አይቀበለኝም፣ ትደነግጣለች፣ ይደነግጣል፣ ይሄም ብላት ሊደብራት ይችላል፣ ይሄም ብለው ሊደብረው ይችላል ብለን ስለምናስብ ነው። ግን ለአጭር ጊዜ ግንኙነት ሳይሆን በተለይ ረጅም ጊዜ ፍቅረኛሞች ከሆነ በተለይ ደግሞ የትዳር አጋሮች ወይም ባልና ሚስት ከሆነ ምንም አይነት ነገር ልንደብቅ አይገባም ብዬ አስባለሁኝ። ምንፈልገውን ነገር የሚያስደስተንን ነገር በመነጋገር ደስተኛ ህይወት መኖር እንችላለን። በተለይ ሴቶች የምናፍር ይመስለኛል እንዲህ አይነት ነገሮች ለመናገር። ግን ነፃ ሆነን የትዳር አጋራችንን ነፃ ማድረግ ይኖርብናል። ልክ ሆቴል ውስጥ ስትገቡ የዛሬ ስፔሻል እንደሚባለው ወሲብ ላይም የኔ ስፔሻል ይሄ ነው ያንተ ስፔሻል ምንድነው መባባል መልመድ አለብን። አለበለዚያ የተሰላቸ ህይወት እንኖራለን። ሁሉ ጊዜ በለመድነው መንገድ ማድረግ ደስተኛ አያደርግም። መነጋገር ደግሞ ግልጽ መሆን በራሱ በጣም ኢንጆይ የሚደረግ ነገር ነው። አዳዲስም ነገር መሞከር ደስ ይላል እኮ አይደል እንዴ? ቤታችን ውስጥ ነን መቼም ትዳር ውስጥ የምንፈራው ሰው ይኖራል ብዬ አላስብም። ሚስጥር የለም። ግልጽ ሆነ ደስተኛ ህይወት ለመኖር ከትዳር አጋራችን ጋር እንደዚህ አይነት አዳዲስ ነገሮችን ብንሞክር ጥሩ ነው እላለሁ። እንደዚህ ደግሞ ሳወራ አንዳንዴ ሰዎች ቪዲዮ ላይ የሚያዩትን ነገር ኮፒ ፔስት ማድረግ የሚያስቡ አሉ። ብዙ የወሲብ ቪዲዮዎች አሉ የሚያዩም ሰዎች አሉ። ግን እንግዲህ እንደየሰው ይለያያል ብዬ አስባለሁ። ግን የምናየውን ነገር መድገም አይደለም አሪፍ የሚያደርገን ወይም ደስተኛ የሚያደርገን። እኛ ግን ውስጣችን ያለ ይኖራል። እንደዚህ አይነት ወሲብ ቢኖር እንደዚህ አይነት ባደርግ ብለን ሁሌ የምናስበው ይኖራል። ያንን ግልጽ ሆነን በመነጋገር መሞከር በጣም ደስተኛ ያደርገናል ብዬ አስባለሁ። ምክንያቱም ከትዳር አጋራችን ጋር ረጅም ጊዜያችንን ስለምንኖር እንግዲህ ያንን ረጅም ጊዜ አንድ አይነት ነገር በማድረግ የሚል ህይወት ማድረግ የለብንምና አዳዲስ ነገር ሞክሩ፣ ግልጽ ሁኑ። በጣም ደስ የሚልና ኢንጆይ የምታደርጉት የትዳር ወይም የወሲብ ህይወት እመኝላችኋለሁ። ከኔ ጋር ስለቆያችሁ በጣም ደስ ብሎኛል። የዛሬን ጨረስኩኝ። ኮሜንት እና ሰብስክራይብ እንዳትረሱ።